ጤና ይስጥልን ተመልካቾቼ እንዴት ሰነበታችሁ? በየሳምንቱ በማቀርብላችሁ የማራኪ ቅምሻ መረጃ ላይ ያላችሁ አስተያየት ብታጋሩኝ ለቀጣዩ ዝግጅቶቼ ስንቅ ይሆነኛል። ዛሬም ከተለያዩ የመረጃ ቋቶች ውስጥ ለእናንተ ይጠቅማሉ ብዬ ካገኘሁት መረጃ ውስጥ ቢቢሲ አማርኛ ስለ ወንዶች የብልት ካንሰር ካጋራውና ተመልካቾችም ግንዛቤ ያገኙበታል ያልኩትን መረጃ ነው ማጋራችሁ። ለታሪኩ መግቢያ እንዲሆን ቢቢሲ ታሪኩን በአንድ ሰው ላይ ይጀምራል። ብራዚላዊው የ63 ዓመት አዛውንት ዣኦ ብልታቸው ላይ ቁስለት ተመልክተው ወደ ሕክምና የሄዱት እንደ አውሮፓውያን አቆጣጠር በ2018 ነበር። ችግሩ የቆዳ መስፋትና የመድኃኒት የጎንዮሽ ጉዳት እንደሆነ ሐኪሞች ነገሩኝ ይላሉ። መድኃኒት ቢወስዱም ቁስለቱ እየተባባሰ ሄደ። በቁስለቱ ምክንያት ትዳራቸው ይረበሽ ጀመር። ከባለቤታቸው ጋር የግብረ ስጋ ግንኙነት ማድረግ አልቻሉም። ችግሩ ምን እንደሆነ ለማወቅ ቆርጠው ተነሱ። ለ5 ዓመታት የህክምና ባለሙያዎችን አማከሩ። የተለያዩ መድኃኒቶችን ወሰዱ። መፍትሄ ግን አልተገኘም። በመጨረሻም ፔናይል ካንሰር እንዳለባቸው ተነገራቸው። ለቤተሰቤ አስደንጋጭ ነበር። ከብልቴ ላይ የሚነሳ ክፍል እንዳለ ማወቅ ረበሻቸው። አካሌን እንዳጣው ተሰማኝ ይላሉ። ከሰው ጋር በቀላሉ የሚወራው የካንሰር አይነት አይደለም። ሰዎች ቀልድ አድርገው ሊወስዱት ይችላሉ ሲሉም ስሜታቸውን ይገልጻሉ። የወንድ የብልት ካንሰር እምብዛም የሚከሰት ባይሆንም በህመሙ ምክንያት የሚከሰት ሞት ቁጥር ግን በመላው ዓለም እየተበራከተ ይገኛል። ከፍተኛ የህሙማን ቁጥር የተመዘገበው በብራዚል ነው። ከ100,000 ወንዶች ለህመሙ የመጋለጥ መጠን 2.1 ነው። ከ2012 እስከ 2022 ድረስ በብራዚል 21,000 ወንዶች በበሽታው መያዛቸው ተመዝግበዋል። ከነዚህ መካከል 4,000 የሚሆኑት እንደሞቱና ጥናቶች የሚጠቁሙት ከ5,500 በላይ የሚሆኑ ወንዶች በዚሁ በሽታ ምክንያት ብልታቸው በቀዶ ሕክምና ተቆርጧል። ማራሆ የተባለው የብራዚል ግዛት በርካታ ህሙማን የሚገኝበት ነው። በበሽታው የመያዝ ዕድል ከ100,000 ወንዶች 6.1 ነው። የህመሙ የመጀመሪያው ምልክት ብልት ላይ የሚወጣ ጠባሳ ነው። ጠባሳው ለረጅም ጊዜ የሚቆይ ሲሆን ጠንካራ ሽታም ይፈጥራል። የህመሙ ችግር በቶሎ ከተገኘ የመዳን ዕድሉ የሰፋ እንደሚሆን ከህክምና ባለሙያዎች የተገኙ መረጃዎች ያረጋግጣሉ። ህክምናዎቹ ቀዶ ህክምናና የጨረር ህክምናን ይጨምራል። በአፋጣኝ ህክምና ካልተደረገ ግን በከፊል ወይም ሙሉ በሙሉ ብልትን ማስወገድ የግድ ሊሆን ይችላል። ከብልት በተጨማሪ የዘር ፍሬና ሌሎችም የብልት አካላት እንደ ችግሩ ሁኔታ ሊወገዱ ይችላሉ። ዣኦ በከፊል ብልትን የማስወገድ ቀዶ ህክምና ተደርጎላቸዋል። እኔ ላይ ደርሳል ብለን የማናስበው ነገር ነው። ሲደርስብንም ለሰው ሁሉ አንነግርም ነበር ይላሉ። ባለታሪኩ ሁሉም ጊዜ የሐዘንና የትካዜ ጊዜ እንደነበር ይገልጻሉ። ቀዶ ህክምና ያስፈራኝ ነበር። ሌላ አማራጭ ግን አልነበረም። ቀዶ ህክምናውን ካደረኩ በኋላ የነበሩት የመጀመሪያ ሳምንታት የሐዘን ነበሩ። የብልት አካላትን ማጣት አስከፊ ነው ሲሉ ወቅቱን ያስታውሳሉ። በሳኦ ፖሎ በሚገኝ ካማርጎ ካንሰር ማዕከል በዩሮሎጂ ክፍል የሚሰሩት ቲያጎ ካማሎ እንደሚሉት ብልት በከፊል ብቻ ከተወገደ መሽናት ይቻላል። ሙሉ በሙሉ ብልት ከተቆረጠ ግን የሽንት ቱቦ ቦታው ወደ መቀመጫ አካባቢ ይዞራል። በዚህም ምክንያት ህመምተኛው ተቀምጦ መሽናት ይኖርበታል ሲሉ ያስረዳሉ። ለህመሙ የሚያጋልጡ ሁኔታዎች መካከል የብልት ጫፍ ቆዳ አለመለጠጥ እና ሲጋራ ማጤስ ይጠቀሳሉ። የብራዚል የዩሮሎጂ ማህበር አባል እንደሚሉት ከሆነ ንጽህና ለመጠበቅም አንደኛው ለህመሙ የሚያጋልጥ ችግር እንደሆነ ነው የሚያነሱት። የብልት ጫፍ ላይ ያለውን ቆዳ በአግባቡ አለማጽዳት አንደኛው ምክንያት ነው። ይህ ብልትን ያለማጽዳት ችግር ባክቴሪያው እንዲስፋፋ ምቹ ሁኔታ ይፈጥራል በማለት ስለ ሁኔታው ያብራራሉ። ሌላው የኤችፒቪ በሰውነት ውስጥ መኖር ነው። ይህ ቫይረስ ከብልት ካንሰር በተጨማሪ ለአፍ ካንሰርም የሚያጋልጥ ነው። የኤችፒቪ ክትባት መውሰድ አስፈላጊ ነው። ብራዚል ውስጥ ክትባቱ ቢኖርም የሚወስዱ ሰዎች ቁጥር ውስን ነው ይላሉ ባለሙያው። ክትባቱን የሚወስዱት ሴቶች ቁጥር 57% ብቻ ሲሆን የወንዶች ቁጥር ደግሞ 40% ብቻ ነው። ህመሙን ለመከላከል የክትባት ተደራሽነት መጠን 90% መሆን አለበት። ባለሙያው እንደሚያስረዱ ስለ ክትባቱ ያለው የተዛባ ምልከታ ብዙዎች ክትባቱ እንዳይወስዱ ምክንያት ሆኗል። GMIR የተባለው የህብረተሰብ ጤና ተቆጣጣሪ አካል በ2022 ባወጣው መጽሔት ላይ የወንድ ብልት ካንሰር በ43 ሀገራት ያለው የስርጭት መጠን ትንተና ከ2008 እስከ 2012 ባሉት ዓመታት ቀዳሚ ተጋላጭ ሀገር ኡጋንዳ ነበረች። መጠኑም ከ100,000 ወንዶች 2.2% ነበር። በሁለተኛ ደረጃ በ2.1 መጠን የተቀመጠችው ብራዚል ስትሆን በሶስተኝነት በ1.4 መጠን ታይላንድ ተቀምጣለች። ኩዌት ደግሞ 0.1 መጠን ነው በዝርዝሩ የተካተተችው። ጥናቱን የመሩት ሉዊን እና ቲያን እንዳሉት በቀዳሚነት በታዳጊ ሀገሮች ውስጥ ህመሙ እየተስፋፋ ቢመጣም በአውሮፓ ሀገራት እየተስተዋለ ይገኛል።
ዓለም አቀፍ የካንሰር ምዝገባ ማዕከል እንደሚለው በ2050 በዓለም የብልት ካንሰር ከ77 በመቶ በላይ ይጨምራል። ህመሙ ከ60 ዓመት በላይ በሆናቸው ወንዶች ላይ አብዝቶ ይከሰታል። የህክምና ባለሙያው እንደሚሉት የብልት ካንሰር መከላከል የሚቻል ህመም ነው። በሁሉም እድሜ ላይ ወንዶች ብልታቸውን በሳሙናና በውሃ በየቀኑ ከግብረ ስጋ ግንኙነት በኋላ መታጠብ አለባቸው ሲሉ ይመክራሉ። የብልት ጫፍ ቆዳ የተሸበሸበ ሲሆን በቀዶ ህክምና ማስወገድ፣ ኮንዶም መጠቀም እንደሚያስፈልግ ይናገራሉ። ዣኦ በቀጣይ የህክምና ውጤታቸውን በመጠባበቅ ላይ ናቸው። ድነሃል እንደምትባል ተስፋ አለኝ። ከቀዶ ህክምና በኋላ ህመሙ ጠፍቶልኛል። ሆኖም ግን ግማሽ ብልቴን አጥቼ ለመኖር ተገድጃለሁ ይላሉ ዣኦ። ለዛሬ ያቀረብኳችሁ መረጃ ይህን ይመስላል። መልካም ቆይታ።